ተነስተልን እኔ ማን ያዛው ልባላለው ይህ የ2017 ዓመተ ምህረት የስድስተኛ ክፍል ሂሳብ ሞዴል ፈተና ከነመልሱና ማብራሪያው ክፍል 2 ነው። ጥያቄ ቁጥር 1 ከሚከተሉት አረፍተ ነገሮች መካከል ትክክል ያልሆነው አረፍተ ነገር የቱ ነው? ሀ 3450 ለ10 እና ለ5 ያለ ቀሪ ተካፋይ ነው። ለ 7,395,624 ለ4 እና ለ8 ተካፋይ ነው። ሐመሮሃ በ6 7 ሸ 2 4 ቁጥር ውስጥ በሸ ቦታ ተተክቶ ለ9 ተካፋይ የሚያደርግ ባለ አንድ ሆሄ ቁጥር 8 ነው። መ 93240 ለሁሉም ባለ አንድ ሆሄ ቁጥር ተካፋይ ነው። መልሱ 93240 ለሁሉም ባለ አንድ ሆሄ ቁጥር ተካፋይ ነው የሚለው ነው። 3450 ሲካፈል ለ10 345 3450 ሲካፈል ለ5 690 ስለዚህ ሁለቱም ያለ ቀሪ ይካፈላሉ ትክክል ነው። 7,395,624 ማብቂያው 24 ስለሆነ ለ4 ይካፈላል። የመጨረሻዎቹ 3 አሃዞች ማለትም 6 2 4 ለ8 ይካፈላሉ ስለዚህ ትክክል ነው። ቁጥር 6 7 ሸ 2 4 ለ9 እንዲካፈል የአሃዞች ድምር 6 7 ሸ 2 4 እኩል 19 ሲደመር ሸ ለ9 መካፈል አለበት። ስለዚህ 19 ሲደመር ሸ እኩል ይሆናል 27 ሸ 8 ሲሆን ይሄም ትክክል ይሆናል ማለት ነው። 93240 ለ2 ይካፈላል መጨረሻው 0 ስለሆነ የአሃዞች ድምር 18 ስለሆነ ለ3 ይካፈላል። መጨረሻው 4 0 ወይም 40 ስለሆነ ለ4 ይካፈላል። መጨረሻው 0 ስለሆነ ለ5 ይካፈላል። ለ2 እና ለ3 ስለሚካፈል ለ6 ይካፈላል። መጨረሻው 3 0 ስለሆነ ለ8 ይካፈላል ወይም 240 ለ8 ይካፈላል ሶስቱ አሃዞች። ለ9 ምክንያቱም ድምሩ 18 ስለሆነ ነገር ግን ለ7 አይካፈልም ምክንያቱም 93240 ሲካፈል ለ7 13320 በአማካይ ነው የሚሆነው ቀሪ ያለው ስለዚህ ለሁሉም ባለ አንድ ሆሄ ቁጥሮች አይካፈልም ማለት ነው። ስለዚህ ትክክል ያልሆነው መ ነው። ሁለተኛ የሁለት ያልታወቁ ቁጥሮች ትጋአ 12 እና ትጋብ ደግሞ 72 ነው። አንደኛው ቁጥር 24 ቢሆን ሌላኛው ቁጥር ስንት ይሆናል? ሀ 48 ለ 49 ሐመሮሃ 38 መ 36 መልሱ 36 ነው። ለሁለት ቁጥሮች ኤ እና ቢ ኤ ሲባዛ ቢ እኩል ይሆናል ትጋአ ሲባዛ ትጋብ ነው የሚሆነው። ትጋአ ሲባዛ ትጋብ እኩል ይሆናል 24 ሲባዛ ቢ 72 ሲባዛ 12 እኩል ይሆናል 4 ሲባዛ ቢ 24 ቢ እኩል ይሆናል 864 ስለዚህ ቢ እኩል ይሆናል 864 ሲካፈል ለ24 መልሱም 36 ይመጣል ማለት ነው። ሶስተኛ ከሚከተሉት ቁጥሮች መካከል ተተንታኝ ቁጥር የሆነው የትኛው ነው? ሀ 71 ለ 33 ሐመሮሃ 48 መ 81 መልሱ 71 ነው። 71 ተተንታኝ ነው ለአንድ እና ለ71 ብቻ ይካፈላልና 33 ተተንታኝ አይደለም 48 ተተንታኝ አይደለም 81ም ተተንታኝ ቁጥር አይደለም ስለዚህ ትክክለኛው መልስ 71 ነው ማለት ነው። አራተኛ ከሚከተሉት አረፍተ ነገሮች ውስጥ ትክክል የሆነው የትኛው ነው? ሀ 2 ሙሉ 1/4 እኩል ይሆናል 2.5 ለ 3 ሙሉ 1/4 እኩል ይሆናል 3.25 ሐመሮሃ 5 ሙሉ 2/3 እኩል ይሆናል 5.9 መ 2 ሙሉ 7/8 እኩል ይሆናል 3.8 መልሱ 3 ሙሉ 1/4 እኩል ይሆናል 3.25 የሚለው ነው።
2 ሙሉ 1/4ኛ እኩል ይሆናል 9/4ኛ ነው ይሄም 2.25 ይሆናል 3 ሙሉ 1/4ኛ እኩል ይሆናል 13/4ኛ ነው ይሄም 3.25 ይሆናል 5 ሙሉ 2/3ኛ እኩል ይሆናል 17/3ኛ ነው ይሄም በአማካይ 5.666 ይሆናል 2 ሙሉ 7/8ኛ እኩል ይሆናል 23/8ኛ ነው ይሄም በአማካይ 2.875 ስለሚሆን ትክክለኛው መልስ 3.1/4ኛ እኩል ይሆናል 3 ነጥብ የሚለው ነው ማለት ነው አምስተኛ 9.05 9.036 9.0272 9.09 ከትንሽ ወደ ትልቅ በቅደም ተከተል ሲቀመጥ ትክክል የሆነው የትኛው ነው ሀ 9.036 9.072 9.09 9.05 ለ 9.05 9.036 9.072 9.09 ሐመሩሃ 9.036 9.05 9.072 9.09 መ 9.036 9.072 9.05 9.09 መልሱ 9.036 9.05 9.072 እና 9.09 የሚለው ነው አስርዮሾችን ስናወዳድር 9.036 9.05 ወይም 9.050 9.072 9.09 ወይም 9.090 አርገን በማስቀመጥ ቅደም ተከተሉን ስናየው 9.036 ያንሳል 9.050 ያንሳል 0.072 ያንሳል ከ0.090 ነው ስለዚህ ሐመር ሆላ የተቀመጠው መልስ ትክክለኛው መልስ ነው ማለት ነው ስድስተኛ አንድ የስጦታ መሸጫ ሱቅ ያለው ነጋዴ ከገና በዓል በፊት 4000 ብር ይሸጥ የነበረውን የገና ዛፍ በዓሉን ምክንያት በማድረግ በ3000 ብር ቢሸጥ የዋጋ ማሻሻያው ስንት ፐርሰንት ነው ሀ 15% ለ 50% ሐመርሃ 60% መ 25% መልሱ 25% ነው የተቀናሽ መጠን እኩል ይሆናል የመጀመሪያ ዋጋ ሲቀነስ የሽያጭ ዋጋ እኩል ይሆናል 4000 ሲቀነስ 3000 ወጥም 1000 ብር ይሆናል የተቀናሽ መቶኛ እኩል ይሆናል ተቀናሽ ሲካፈል የመጀመሪያ ዋጋ ሲባዛ በመቶ ነው የሚሆነው ስለዚህ ተቀናሹ 1000 ብር ነው ሲካፈል የመጀመሪያ ዋጋው 4000 ነው ሲባዛ በመቶ 0.25 ይመጣል ሲባዛ በመቶ 25% ይሆናል ማለት ነው ሰባተኛ ዋጋው 40000 ብር የሆነ ፍሪጅ የሽያጭ ቀረጡ 5% ቢሆን የፍሪጁ ጠቅላላ ዋጋ ስንት ይሆናል ሀ 42000 ብር ለ 46000 ብር ሐመሩሃ 44000 ብር መ 43000 ብር መልሱ 42000 ብር ነው የሽያጭ ግብር እኩል ይሆናል 5% የዚህ ሂሳብ 0.05 ሲባዛ 40000 2000 ብር ይመጣል አጠቃላይ ወጪ ዋጋው ሲደመር ግብሩ እኩል ይሆናል 40000 ሲደመር 2000 40 ብር ይሆናል ማለት ነው ስምንተኛ አቶ ሰለሞን 10000 ብር በባንክ አስቀምጧል ባንኩ በአንድ አመት 7% ወለድ ሊከፍለው ተስማምቷል አቶ ሰለሞን ከ3 አመት በኋላ ስንት ብር በባንክ ይኖራቸዋል ሀ 12100 ብር ለ 12000 ብር ሐመሩሃ 12500 ብር መ 12600 ብር መልሱ 12100 ብር ነው ቀላል ወለድ ወይም ሲምፕል ኢንተረስት ቀመርን በመጠቀም አመታዊ ወለድ 7% ነው የ10000 ብር 7% 0.07 ሲባዛ 10700 ብር ይሆናል የ3 አመት ወለድ
700 ሲባዛ በ3 2100 ብር ነው። አጠቃላይ መጠን ካፒታል ሲደመር ወለድ 10000 ሲደመር 2100 12100 ብር ይሆናል ማለት ነው። ዘጠነኛ 4.39986 ወደ መቶኛ የቁጥር ቤት ዋጋ ሲጠጋጋ ዳሽ ነው። ሀ 4.3 ለ 4.4 ሐመሩሃ 4.390 መ 4.399 መልሱ 4.4 ነው። 4.39986 ወደ መቶኛ ቤት ሲጠጋጋ ሶስተኛው አሃዝ 9 ከ5 የበለጠ ስለሆነ ቀድሞት ያለውን አሃዝ በአንድ አሳድገን እንቀየም ማለት ነው። ስለዚህ 4.399 ቀድሞት ያለውን ቁጥር 3ን በአንድ አሳድጎ ስለሚወገድ 4.4 ይሆናል መልሱ ማለት ነው። አስረኛ ከሚከተሉት የአስርዮሽ ቁጥሮች መካከል የሺኛ ቤት ዋጋው ኢ ተጋማሽ የሆነ ቁጥር የቱ ነው? ሀ 23.0681 ለ 17.9574 ሐመሩሃ 42.9642 መ 88.2363 መልሱ 17.9574 የሚለው ነው። የሺኛ ቤት አሃዝ ወይም ሶስተኛ አስርዮሽ ማለት ነው። በ23.0681 ላይ 6 ነው። ስለዚህ ተጋማሽ ነው። በ17.9574 ላይ 5 ነው። ይህ ተጋማሽ። በ42.9642 4 ነው። ተጋማሽ። በ88.2363 6 ነው። እሱም ተጋማሽ ነው። ስለዚህ መልሱ ለ ነው ማለት ነው። አስራ አንደኛ በአንድ ክፍል ውስጥ ካለ 50 ተማሪዎች መካከል 60 በመቶ የሚሆኑት ወንድ ተማሪዎች ቢሆኑ የሴት ተማሪዎች ብዛት ስንት ነው? ሀ 30 ለ 20 ሐመሩሃ 40 መ 25 መልሱ 20 ነው። ወንድ ተማሪዎች 60% ናቸው። ስለዚህ የ50 ተማሪዎች 60% ማለት 0.6 ሲባዛ 50 30 ይሆናል። የሴት ተማሪዎች ብዛት እኩል ይሆናል አጠቃላይ ተማሪዎች ሲቀነሱ የወንድ ተማሪዎች ብዛት ነው። ይሄም 50 ሲቀነስ 30 20 ይሆናል ውጤቱ። ወይም የሴቶች መቶኛ እኩል ይሆናል 100% ሲቀነስ 60% እኩል ይሆናል 40%። ስለዚህ 0.4 ሲባዛ 50 20 ይመጣል ማለት ነው። በሌላ በኩል 12ኛ 3/5 ሲደመር 0.4 እኩል ይሆናል ዳሽ ሀ 0.01 ለ 1.0 ሐመሩሃ 2.2 መ 1.2 መልሱ 1.0 ነው። 3/5 ማለት 0.6 ማለት ነው ሲካፈል። ስለዚህ 0.6 ሲደመር 0.4 1.0 ይመጣል ማለት ነው። 13ኛ ቁጥር 396 ሚሊዮን በሳይንሳዊ የቁጥሮች አጻጻፍ ስርዓት ሲጻፍ ትክክል የሆነው የትኛው ነው? ሀ 39.6 ሲባዛ 10 ያለ ቁጥር 7 ለ 396 ሲባዛ 10 ያለ ቁጥር 6 ሐመሩሃ 3.96 ሲባዛ 10 ያለ ቁጥር 8 መ 0.396 ሲባዛ 10 ያለ ቁጥር 9 መልሱ 3.96 ሲባዛ 10 ያለ ቁጥር 8 የሚለው ነው። በሳይንሳዊ ማስታወሻ ኤ ሲባዛ 10 ያለ ቁጥር ኤን ተብሎ ይቀመጣል።
እዚህ ላይ ኤ ወይም መጀመሪያ ከብዜቱ በፊት የሚጻፈው ቁጥር መሆን ያለበት በአንድና በ10 ቁጥር መካከል ብቻ ነው መሆን ያለበት። ስለዚህ 396 ሚሊዮን ሲጻፍ 3.96 ሲባዛ 10 ያለ ቁጥር 8 ተብሎ ነው የሚጻፈው። ምክንያቱም 3.96 በአንድና በ10 መካከል ያለ ቁጥር ስለሆነ ሃን የወሰደ እንደሆነ 39.6 ነው የሚለው። ይሄ በአንድና በ10 መሃል አይደለም። ስለዚህ ይሄኛው መልስ አይሆንም ነው። ለ396 ነው የሚለው መነሻው። ይሄም በአንድና በ10 መካከል ስላልሆነ አይሆንም መልስ። ሐመርሃ 3.96 ነው በአንድና በ10 መሃል ስለሆነ ይሄ ትክክለኛው መልስ ነው። መ 0.396 ይላል። ይሄኛውም ከአንድ በታች ስለሆነ ትክክለኛ መልስ አይሆንም ማለት ነው። 14ኛ ሸ ሲካፈል ለ0.5 እኩል ይሆናል 5/4 ከሆነ የተለዋዋጩ የሸ ዋጋ ስንት ነው? ሀ 20/40 ለ 5/8 ሐመርሃ 7/8 መ 6/8 መልሱ 5/8 ነው። ሸ ሲካፈል ለ0.5 እኩል ይሆናል 5/4 ነው የሚለው። የሸ ዋጋ 5/4 ሲባዛ 0.5 ነው። 5/4 ሲባዛ 1/2 እኩል ይሆናል 5/8 ይሆናል ማለት ነው። 15ኛ 3 ወ ሲቀነስ 8 ያንሳል ወይም እኩል ይሆናል ወ ሲደመር 12 በሚለው ያለ እኩልነት አረፍተ ነገር ውስጥ የወ ዋጋ ሊሆን የማይችለው የቱ ነው? ሀ 10 ለ 9 ሐመርሃ 8 መ 12 መልሱ 12 ነው። 3 ወ ሲቀነስ 8 ያንሳል ወይ እኩል ይሆናል ወ ሲደመር 12 ማለት በሌላ አጻጻፍ 2 ወ ሲቀነስ 8 ያንሳል ከ12 ማለት ነው። ይሄም ሲሰላ 2 ወ ያንሳል ወይም እኩል ይሆናል 20 ወ ያንሳል ወይም እኩል ይሆናል 10 ነው። ስለዚህ የወ ዋጋ መሆን ያለበት 10 ወይም ከ10 በታች ያሉ ቁጥሮች ነው የሚሆነው። ስለዚህ ሃን ስንመለከት 10 ነው። 10 ያንሳል ወይም እኩል ይሆናል ከ10 ጋር ይሄ ትክክል ነው። 9 ያንሳል ወይም እኩል ይሆናል ከ10 ጋር ይሄም ሊሆን ይችላል። 8 ያንሳል ወይም እኩል ይሆናል ከ10 ጋር ይሄም ሊሆን ይችላል። 12 ያንሳል ወይም እኩል ይሆናል ከ10 ጋር የሚሆነው ነገር ሊሆን አይችልም። ስለዚህ 12 ከ10 ስለማያንስ መልሱ ትክክል ያልሆነው መልስ 12 ነው ማለት ነው። 16ኛ ሸና ቀ ርቱ ወደረኛ ሆነው የሸ ዋጋ 18 ሲሆን የወደረኝነት መጣኙ 2/3 ቢሆን የቀ ዋጋ ስንት ነው? ሀ 14 ለ 12 ሐመርሃ 18 መ 15 መልሱ 12 ነው። ሸና ቀ ርቱ ወደረኛ ናቸው። ስለዚህ ቀ እኩል ይሆናል ሸ ሲባዛ ኬ የወደረኝነት ቋሚ ቁጥር ነው። ስለዚህ ኬ እኩል ይሆናል 2/3 ተብሎ ተሰጥቶናል። ስለዚህ ቀ እኩል ይሆናል 18 ሲባዛ 2/3 ውጤቱም 12 ይመጣል ማለት ነው። 17ኛ ሸና ቀ ኢ ርቱ ወደረኛ ሆነው የሸ ዋጋ 12 ሲሆን የቀ ዋጋ 9 ቢሆን የቀ ዋጋ 36 የሚሆነው ሸ ስንት ሲሆን ነው? ሀ 3 ለ 3/4 ሐመርሃ 48 መ 63 መልሱ 3 ነው። ሸና ቀ ኢ ርቱ ወደረኛ ናቸው ወይም ተገላቢጦሽ ተመጣጣኝነት አላቸው። ስለዚህ ሸ ሲባዛ ቀ እኩል ይሆናል ኬ ወይም ቋሚ ቁጥር ነው። ኬ እኩል ይሆናል ሸ ሲባዛ ቀ እኩል ይሆናል 12 ሲባዛ 9 ውጤቱም 108 ይመጣል። ቀ እኩል ይሆናል 36 ሲሆን ሸ ሲባዛ 36 108 ይሆናል። ስለዚህ የሸ ዋጋ 108 ሲካፈል ለ36 3 ይሆናል ማለት ነው።
18ኛ 3 ሰዎች በ10 ቀን የሚጨርሱትን ስራ 6 ሰዎች በስንት ቀን ይጨርሱታል? ሀ 4 ለ 5 ሐመርሃ 6 መ 60 መልሱ 5 ነው። የሥራ መጠን በተገላቢጦሽ ተመጣጣኝ ነው። ብዙ ሰዎች አነስተኛ ቀናት የሰው ቁጥር ሲበዛ የሚሰራበት ቀን ያንሳል ማለት ነው። አጠቃላይ ስራ እኩል ይሆናል ሰዎች ሲባዛ ቀናት ነው። ስለዚህ 3 ሲባዛ 10 30 ሰው ይሆናል በቀናት ማለት ነው። ለ6 ሰዎች የተሰጠው ቀናት እኩል ይሆናል አጠቃላይ ስራ ሲካፈል ለሰዎች ብዛት ነው። እኩል ይሆናል 30 ስድስተኛ ያውም 5 ቀናት ይሆናሉ ማለት ነው። 19ኛ አስቴር 80 ገጾች ያሉት መጽሐፍ 3/4ኛውን ገጽ ብታነብ ያላነበበችው ስንት ገጾች ይቀርዋታል? ሀ 20 ለ 15 ሐመርሃ 60 መ 40 መልሱ 20 ነው። የተነበቡ ገጾች እኩል ይሆናል 80 ሲባዛ 3/4ኛ ያም 60 ይሆናል። ያልተነበቡ ገጾች ብዛት ደግሞ 80 ሲቀነስ 60 20 ገጾች ይሆናሉ ማለት ነው። 20ኛ ከሚከተሉት መካከል ትክክል ያልሆነው የቱ ነው? ሀ 1/2ኛ ሲካፈል 1/4ኛ እኩል ይሆናል 2 ለ 3/4ኛ ሲካፈል 4/5ኛ እኩል ይሆናል 5/4ኛ ሐመርሃ 2 ሲካፈል 1/2ኛ እኩል ይሆናል 4 መ 1/4ኛ ሲካፈል 2 እኩል ይሆናል 1/8ኛ መልሱ 3/4ኛ ሲካፈል 4/5ኛ እኩል ይሆናል 5/4ኛ የሚለው ነው። 1/2ኛ ሲካፈል 1/4ኛ ነው ትክክል ነው። 3/4ኛ ሲካፈል 4/5ኛ እኩል ይሆናል 3/4ኛ ሲባዛ 5/4ኛ እኩል ይሆናል 15/16ኛ ነው እንጂ 5/4ኛ አይደለም። 2 ሲካፈል 1/2ኛ 4 ነው ትክክል ነው። 1/4ኛ ሲካፈል ለ2 1/8 ትክክል ነው። 21ኛ ቁጥር 20 የ80 ስንት ፐርሰንት ነው? ሀ 25 ለ 35 ሐመርሃ 40 መ 65 መልሱ 25% ነው። መቶኛ እኩል ይሆናል 20 ሲካፈል ለ80 ሲባዛ በመቶ ነው። ይሄ ሲሰላ ውጤቱ 25% ይመጣል ማለት ነው። ይመጣል 22ኛ አንድ ተማሪ ከተፈተነው 20 የሂሳብ ጥያቄዎች መካከል 16 ጥያቄዎች በትክክል ቢመልስ የፈተናውን ምን ያክል ፐርሰንት ጥያቄዎች በትክክል መለሰ? ሀ 20 ለ 40 ሐመርሃ 60 መ 80 መልሱ 80% ነው። መቶኛ እኩል ይሆናል 16 ሲካፈል ለ20 ሲባዛ በመቶ ነው። ይሄም ውጤቱን 80 ሊመጣ ያደርገዋል ማለት ነው። 23ኛ ከሚከተሉት አልጀብራዊ ቁሞች መካከል ተመሳሳይ ቁሞች የሆኑት የትኞቹ ናቸው? ሀ 3 ወ እና 3 ወ ኃይለ ቁጥር 2 ለ 4 ሸቀ እና 4 ሸ ርቢ 2 ቀ ሐመርሃ 3 ቀ ርቢ 2 መ እና 3 ቀ መ ርቢ 2 መ 7 ዘ ሸ ርቢ 2 እና 25 ዘ ሸ ርቢ 2 መልሱ 7 ዘ ሸ ርቢ 2 እና 25 ዘ ሸ ርቢ 2 የሚለው ነው። 3 ወ እና 3 ወ ርቢ 2 የተለያዩ ገላጮች ናቸው፣ ተመሳሳይ አይደሉም።
4 ሸቀ እና 4 ሸ ርቢ 2 ቀ ተመሳሳይ አይደሉም 3 ቀ ርቢ 2 መ እና 3 ቀ መ ርቢ 2ም ተመሳሳይ አይደሉም 7 ዘ ሸ ርቢ 2 እና 25 ዘ ሸ ርቢ 2 ተመሳሳይ ናቸው ማለት ነው 24ኛ የአንድ ሬክታንግል ስፋቱ 72 ካሬ ሳንቲሜትር ሆኖ እና የሬክታንግሉ ርዝመት 9 ሳንቲሜትር ቢሆን የሬክታንግሉ ወርድ ስንት ሳንቲሜትር ይሆናል ሀ 24 ለ 18 ሐመሮሃ 7 መ 8 መልሱ 8 ነው ስፋት እኩል ይሆናል ርዝመት ሲባዛ ወርድ 72 እኩል ይሆናል 9 ሲባዛ ወርድ ወርድ እኩል ይሆናል 72 ሲካፈል ለ9 እኩል ይሆናል 8 ሳንቲሜትር ነው የሚሆነው ማለት ነው 25ኛ የ20 26 30 እና የጠ አማካይ 28 ቢሆን የጠ ዋጋ ስንት ነው ሀ 36 ለ 28 ሐመሮሃ 40 መ 34 መልሱ 36 ነው አማካይ እኩል ይሆናል የአሃዞች ድምር ሲካፈል ለአሃዞች ብዛት ነው ስለዚህ ድምር ሲካፈል ለ4 እኩል ይሆናል 28 ስለዚህ ድምር እኩል ይሆናል 28 ሲባዛ በ4 112 ይመጣል ታወቁ አሃዞች ድምር እኩል ይሆናል 20 ሲደመር 26 ሲደመር 30 ይሄም እኩል ይሆናል 76 ስለዚህ የጠ ዋጋ እኩል ይሆናል 112 ሲቀነስ 76 36 ይመጣል ማለት ነው 26 መሰረቱ ክብ የሆነ ፕሪዝም ዳሽ ይባላል ሀ ሲሊንደር ለ ሬክታንግላዊ ፕሪዝም ሐመሮሃ ፒራሚድ መ ኩብ መልሱ ሲሊንደር ነው መሰረቱ ክብ ያለው ፕሪዝም ሲሊንደር ይባላል 27ኛ የአንድ ሬክታንግላዊ ፕሪዝም ርዝመት 5 ሳንቲሜትር ወርድ 4 ሳንቲሜትር እና ቁመት 6 ሳንቲሜትር ቢሆን የፕሪዝሙ ይዘት ስንት ነው ሀ 90 ኩብ ሳንቲሜትር ለ 120 ኩብ ሳንቲሜትር ሐመሮሃ 120 ካሬ ሳንቲሜትር መ 100 ካሬ ሳንቲሜትር መልሱ 120 ኩብ ሳንቲሜትር ነው የሚሆነው የፕሪዝም ይዘት እኩል ይሆናል 5 ሲባዛ 4 ሲባዛ 6 ነው ማለትም ርዝመት ሲባዛ ወርድ ሲባዛ ቁመት ነው ይሄም ተባስቶ አንድ ላይ 120 ኩብ ሳንቲሜትር ይመጣል እዚህ ላይ መለየት ያለብን አሃዶቹን ነው ለምሳሌ ሐመሮሃ 120 ነው የሚለው ቁጥሩ ትክክል ነው ነገር ግን አሃዱ ኩብ አይደለም ይሄንን መገንዘብ ያስፈልጋል ማለት ነው 28ኛ ከሚከተሉት አማራጮች መካከል ልዩ የሆነው የአንግል መጠን የቱ ነው ሀ 60 ለ 85 ሐመሮሃ 90 መ 45 መልሱ 90 ነው 90 ማዕዘናዊ አንግል ነው ሌሎቹ ሹል አንግሎች ናቸው ስለዚህ ከሹል አንግሎች ከ60 ከ45 እና ከ85 ጋር ሲነጻጸር ልዩ የሆነው 90 ነው ማለት ነው ወይም ማዕዘናዊ አንግሉ ነው 29ኛ መ አራተኛ እኩል ይሆናል ዳሽ በመ ቦታ ተተክቶ መደበኛ ክፍልፋይ የሚያደርገው መቁጠሪያ ቁጥር የቱ ነው ሀ 3 ለ 4 ሐመሮሃ 5 መ 7 መ አራተኛ መደበኛ ክፍልፋይ እንዲሆን የሚያግዘው ወይም የሚመቸው ቁጥር ትክክለኛ ቁጥር 3 ነው የሚለው
መደበኛ ክፍልፋይ መቁጠሪያው ከመጠኑ ወይም ጠሪው ከቆጣሪው ወይም ላሉ ከታቱ ያነሰ መሆን አለበት። 3/4 ማለት 3 ያንሳል ከ4 ስለዚህ ይሄ መደበኛ ትክክለኛ ነው። ሌሎቹ 4/4 5/4 እና 7/4 መቁጠሪያዎቹ ወይም ጠሪዎቹ ወይም ላሉ ከታቱ የበለጠ ስለሆነ መደበኛ አይደሉም ማለት ነው። የሚከተለውን ባራግራፍ መሰረት በማድረግ ቀጥሎ የቀረበውን ጥያቄ መልሱ። የአድዋ በዓልን ምክንያት በማድረግ ከሰኞ እስከ ዓርብ ባሉት ቀናት ውስጥ ሙዚየሙን የጎበኙ ጎብኚዎች ብዛት ያሳያል። ከፍተኛ ቁጥር ያላቸው ጎብኚዎች የጎበኙት መቼ ነው ይላል 30ኛው ጥያቄ። ሀ ረቡዕ፣ ለ ማክሰኞ፣ ሐመሮሃ ዓርብ፣ መ ሐሙስ። መልሱ ሐሙስ ነው። ከግራፉ ላይ እንደምናየው 100 ጎብኚዎች ከፍተኛውን ቁጥር የያዙ ጎብኚዎች የጎበኙት ሐሙስ ዕለት ነው ማለት ነው። ስለዚህ ትክክለኛው መልስ ሐሙስ ነው። የተከበራችሁ የዚህ ዩቲዩብ ቻናል ተከታታዮች ይህ የሂሳብ ሞዴል ፈተና ሲሆን ጥያቄዎቹን ወይም አስተያየቶች ሐሳቦች ካሏችሁ በአስተያየት መስጫው ላይ አስቀምጡ። ምናልባት ከተመቻችሁ ላይክ፣ ሼር እና ሰብስክራይብ አድርጉ። መልካም ጊዜ። አመሰግናለሁ።